ፊልሙ ሲጀምር ጁ የሚባል ሀብታም ሰውና ኪዩ የምትባል ከቤተሰቦቿ ቁጥጥር የሚያድናትን ሰው የምትፈልግ ልጅ እናያለን። ጁም ከአመታት በፊት ጥሏት እንደሄደ ያስታውስና ነገሮችን ለማስተካከል ይወስናል። እሷም ትኩረቱ እንዲሰጣት ሰው ትቀጥርና እንዳሰበችው ጁ ያድናታል። ክፍሏ ሲወስዳትም እንዴት እጮኛዋ ከእህቷ ጋር እንደከዳት ትነግረዋለች። እያለቀሰችም ሁሉም ሀብታሞች እንደሱ ካዲ ናቸው እንዴ? ምንም መልስ አይሰጣትም። በዋን ይጠርግላታል። እንቅልፍ ሲወስዳትም ሻወር ቤት ይተኛል። ከዛም ልጅ እያለ ሲሰቃይ የነበረው ትዝ ይለውና ይባነናል። እሱም ሕፃን እያሉ ከሚያሰቃየው ሰው እንዳዳነችው አስታውሶ ለእሷ ምንም ነገር ለማድረግ ለራሱ ቃል ይገባል። ቤቷ ስትገባ እጮኛዋ ከእህቷ ጋር ተቀምጦ ታገኘዋለች። አባቷም ሌሊቱን ሙሉ የት እንደነበረች ሲጠይቃት የሁለቱን ፎቶ ትለቀውና ታዋርዳቸዋለች። ሊዋሹ ቢሞክሩም ምንም ማምለጫ ሳያገኙ ይቀራሉ። አባቷም እሷ እንደመደገፍ ስማችንን ልታጠፊ ነው እንደምትሞክሪው በይቅርታ ጠይቂ። በፍጹም አላደርገውም። እጮኛዋም እንድታስብበት ነግሯት ሲወጣ ወደ አባቷ ትዞርና ለድርጅቱ ብለህ ሌላ ሴት ማግባት ሳያንስ እኔንም ልትሸጠኝ ነው እንዴ? በዛም ሰዓት እንጀራ እናቷ ትመጣና መናገር ስትጀምር ልጁን በጥፊያ ጮላታል። ጁም ሀብታም ወንድ እንደምትጠላ ስላሰበ እንደ ማንኛውም ሰው አይነት ሆኖ ሊቀርባት ያስባል እና እጮኛ ተብየውን እንዲከታተሉትና እሱ የሚወዳትን ሴት ማንም ሰው መንካት እንደማይችል ይናገራል። እሷም ውሸታቸው ሰልችቷት ቤቱን ለቃል ትወጣ ስትል እንጀራ እህቷ ትመጣና አንድ ወንድ እንኳን መያዝ ያቅትሻል? ሲጀምር አልፈልገውም ነበር። አንቺም ቆሻሻ ማጽዳት ከፈለግሽ መብትሽ ነው። ሻንጣዋን ይዛ ስትወጣም ጎማው ይወልቅባታል። በዛም ሰዓት ጁ ከኋላ ቆሞ ታገኘውና እቅዷ ስለሰራ ደስ ይላታል። እየተከተልከኝ ነው እንዴ? አይ መታወቂያሽን ልመልስልሽ ነበር፣ በዛውም ልሸኝሽ። ወደ መኪናው ሲዞሩ ግን ተንሸራቶ ሕፃን ልጅ ሊገጭ ስለነበረ እሱ ሮጦ ልጁን ሲያድነው እሷ ደግሞ መኪናውን ታቆመዋለች። ከተረጋጉ በኋላም መኪናዬ ስለረጀ ብዙ ችግር አለባት። እሷም ሀብታም እንደነበረ ስለምታውቅ ግራ ትገባለች። ሲያለበውም ሶፍት ሰጠውና አንገቱ ላይ ይለጠፋል። ልታነሳለት ስትጠጋም መቀራረባቸው ሁለቱንም ይረብሻቸዋል። እሷም ሀሳቡን ለማስቀየር መታወቂያን ስጠኝ፣ ሲፈልገው ስላጣውን ቤት ሊሆን እንደሚችል ይነግራትና አብሮ ለመሄድ ይስማማሉ። ሲደርሱም ትንሽ ግን ቆንጆ ቤት ያሳያትና እውነተኛ ማንነቱን ብታውቅም ለማጣራት ምንድነው ስራ? ለጊዜው ስራ የለኝም፣ የኤሌክትሪክ ጥገና ሰራለሁ። ይሄንንም ጓደኛዬ ነው እንድኖርበት የፈቀደልኝ። ኪዩም ከቤተሰቡ ተባሮ ሊሆን እንደሚችል ታስብና መታወቂያዋን ተቀብላው ልትወጣ ስትል እዚህ መኖር ትችያለሽ፣ እኔ ላንቺ ኃላፊነቱን ወስዳለሁ። እሷም እግሩን መታው ጥላው ልትሄድ ስትል የበሩ መክፈቻ ኮድ ያንቺ ልደት ነው፣ ከኔ ጋር መቆየት ካልፈለግሽ ቤቱን ለቅቄልሽ ልወጣ እችላለሁ። እሷም ይህን ስትሰማ ትቆማለች። ተመልሳ ስትገባም ለስራሽም ቅርብ ነው፣ የት እንደምሰራ በምን አወቅ? ረስተሹ ነው እንጂ ነግረሽ ነበር እኮ። እኔ ሶፋ ላይ ስለምተኛ አልጋውን አንቺ መውሰድ ትችያለሽ። እሷም አሁንም ድሃ መሆኑ ባይዋጥላትም ለመቆየት ትስማማለች። በሐሳቧም አባቷ ከእጮኛዋ ጋር ስለጁ ሀብታም መሆንና ከውጪ ሲመጣም ከነሱ ጋር መስራት እንደሚጀምር ሲያወራ ሰምታ የእናቷ ሞት ለመበቀል እንደፈለገችው ታስታውሳለች። በቀጣዩ ቀንም እጮኛዋና ጁ በስራ ምክንያት ይጨቃጨቃሉ። እጮኛዋም እንጀራ እናቷ ጋር ሄዶ ጁ ችግር መፍጠሩ አይቀርም፣ ሰዎችም እሱ መደገፍ እየጀመሩ ነው፣ የሆነ ነገር ማድረግ አለብን፣ አትጨነቅ፣ እኔ መፍትሄ እፈልግለታለሁ። ጁ ቤት ተመልሶ ምግብ እየሰራ መብራት ይጠፋል። እሷም ና እንጂ ኤሌክትሪክ ሰራተኛ ነኝ አላልክም? አስተካክለው። ምንም ያህል ቢሞክርም ግን ብሬከሩን መክፈት ያቅተዋል። እሷም ተቀብላው ትከፍተውና እንደ ተቃጠለ አይታ አዲስ እንዲገዛ ትነግረዋለች። ስትከተለውም እንዳሰበችው በውድ መኪና ሲሄድ ታየውና ምናልባት እሷ አትወድም ብሎ ስላሰበ እንደደበቃት ታስባለች። እሱም እቃውን ብቻ ሳይሆን እንዴት ኤሌክትሪክ እንደሚያስተካክል የሚማርበትን መጽሐፍ ገዝቶ ይመለሳል። እሷም ስራዬ እሱ ነው አላልክም እንዴ? ለምን ይህንን ሁሉ ጊዜ ፈጀብህ ታዲያ? ምን ነው አታወራም? እሱም አታወራም የሚለውን ቃል ሲሰማ ሕፃን እያለ ያገታው ሰው እንዳያወራ ብሎ የፈላ ውሃ ሲያጠጣው ያስታውስና ያማዋል። እሷም ደንግጣ ውሃ ስትሰጠው መድኃኒት ገዝቼ እመጣለሁ፣ የሰራሁትን ምግብ ብሏት ይወጣል። በልብ ቅርጽ ያዘጋጀላትን ምግብ ስታይም እንደሚያስብላት ይገባትና ደስ ይላታል። በነጋታውም ስትነቃ እራሷን ሲስላትና እንደሚወዳትም ሲያሳያት ደስ ይላታል። ግን ወዲያው ከኪችን በወጣው ድምፅ ከእንቅልፏ ትነቃለች። በህልሟ ስለሆነም ትከፋለች። ጁም ቁርስ እየሰራ ስለነበረ ትሄድና ቆይ ስራ ፈት ከሆንክ ለምን ስራ አትፈልግም ታዲያ? አዎ ከቁርስ በኋላ ቀጠሮልኝ። አረ የት ነው? ሩቅ ቦታ ነው። እሷም ስላላመነችው ደጋግማ ስትጠይቀው ቁርሱን አሳምሮ ያቀርበውና ሐሳቧን ይሰርቃታል።
የት ነው ማብሰል የተማርከው? ውጪ ያለክ ነው? እሱም እንዳይነቀበት ወሬ ያስቀይራታል። ስትወጣም ለረዳቱ ደውሎ የውሸት ኢንተርቪው እንዲያዘጋጅ ነግረዋል። ስትመለስም አንቺስ የት ነው መስራት የምትፈልጊው? የእሱን ድርጅት እጠራለትና አዲሱ አስተዳዳሪ ጥሩ መሪ እንደሆነ ስለሰማው እዛ ነው መስራት የሚፈልገው። ጥሩ አስተዳዳሪ መሆኑን አንቺ ከየት ነው የሰማሽው? እሷም ተጽፎ እንዳነበበችው ስትነግረው ሀብታም ሰው ጉረኛ እንደሆነ ይነግራታል። ከዛም ረዳቱ ደውሎ ኢንተርቪው ለማድረግ ቢሞክርም በጣም እያደነቀው ስላስቸገረው እንዳይናቃበት ስልኩን ይዘጋዋል። እሷም ምን እያደረገ እንደሆነ ስለምታውቅ ትስቃለች። ከጓደኛዋን ስታገኛትም እህትሽ ስምሽን እያጠፋች ነው፣ የሆነ ነገር ካላደረግሽ ጥፋተኛው አንቺ ነሽ የምትመስሊው። አትጨነቂ፣ ያሰብኩት ነገር አለ። ትንሽ ቆይቶም ለእጮኛዋና ለእህቷ ሆቴል ውስጥ እንዲመጡ መልእክት ይደርሳቸዋል። ጓደኛዋና ኪዩም በሰሩት ስራ ደስ ብሏቸው ይስቃሉ። ሁለቱም የሆቴል ክፍል ውስጥ እንደገቡ ሌሎቹ ሰራተኞች ፎቶና ቪዲዮ መቅረጽ ጀምራሉ። እሱ ሮጦ ሲወጣም እህቷ እዛው ትቀራለች። ኪዩም ብቻችንን ታውን፣ ይሄ የቤተሰብ ጉዳይ ነው። ሲወጡም ጓደኛዋ ትክክለኛ እህቷ እንዳልሆነች ለሁሉም ትናገራለች። እሷም በቂ ትምህርት የወሰድሽ ይመስለኛል። እህቷም ትናደድና መጣላት ይጀምራሉ። ኪዩቤ ስትመለስም እንደተጎዳች አይና ምን ሆነሽ ነው? ከደረጃው ድቂ ሊያስጨንቃት ስላልፈለገ ቁስሏን እያከመላት ስራውን ብትተይውና ብታርፊስ? ከዛስ አንተ ልትንከባከበኝ ነው የምትፈልገው? ካገኘኝ በኋላ እንደሌሎቹ እንደምትተወኝ እርግጠኛ ነኝ። እሱም እንደዛ እንደማያደርግ ሊያሳምናት ቢሞክርም ለወንዶች ያላት አመለካከት እንደማይቀየር ሲያውቅ ግን ይተዋል። ወደ እጮኛዋ ጋር ሂዶም ስለሰራው ወንጀል ሲያውጣጣው ጂ የምትባል አብሮ የምትሰራ ሴት ትመጣና ያወራው እንደቀዳችው ትነግረዋለች። እጮኛዋም ወጥመድ እንደሆነ ሲገባው ይነደዳል። ሲወጡም ጂ ከአሁን ወዲያ ያለሷ ምንም እንዳይደብቃት ትነግረውና ይስማማሉ። በነጋታውም የእህቷና እጮኛዋ ቪዲዮ ሁሉም ሰው ያየው ማውራት ይጀምራል። ስብሰባ ተደርጎም ጂ እጮኛዋ እንዲባረር ስትጠይቅ እሱ እንዳልሆነ ይክዳል። እናም ፍቅረኛውን በቀጣይ ዝግጅት ላይ ይዟት ለመምጣት ቃል ይገባል። ጂም በጣም ተናዳ ትወጣና ጁ ጋር ትሄዳለች። ለምን አልመጣህም? ምንም እንዳላደረገ ሲያመልጥ ዝም ልትለው ነው እንዴ? እሱም ወረቀቶችን እያሳያት ይሄ በሙሉ የሰራቸው ወንጀሎች ናቸው፣ ቀጣዩ ዝግጅት ላይ ያበቃለታል፣ እናጋልጠዋለን። አለቃችን ቢኖር ኖሮ በጣም ይኮራብህ ነበር። ኪም አባቷ እንድታገኘው ጠይቃትና ስትሄድ የተወራው ውሸት እንደሆነ እንድትናገር ተንበርክኮ ሲለምናት ሰዎች ለተሰበሰቡ ተስማማና ደስ ይለዋል። ቤቷ ስትመለስም ጁ ቁስሏ ላይ መድኃኒት ሲያደርግላት ስለ ፍቅረኛው ስጠይቀው በድርጊቱ እሷን እንደሚወዳት ያሳያታል። የዝግጅቱ ቀን ሲደርስም ጁ ቀድሟት ይገኛል። እሷ ደግሞ ከእጮኛዋ ጋር ስትመጣ እንዳታየው ይደበቃል። እጮኛዋም ሁሉንም ሰብስቦ ሰሞኑን ስለኔ መጥፎ ነገር ሲወራ ነበር፣ ውሸት መሆኑን አሁን ታረጋግጣላችሁ ብሎ ኪዩን እንድታወራ ይጋብዛታል። እሷም ፍቅረኛዬ በጣም ጥሩ ሰው ነው፣ በየቀኑ ምግብ ይሰራልኛል፣ ይንከባከበኛል፣ ግን እሱ ደግሞ አንተ አይደለህም ጁ ነው። ሁሉም በዚህ ሰዓት በጣም ይደነግጣሉ። እንጀራ እናቷም የጁን ስም እያጠፋች ስለሆነ እንድትባረር ስታዛት ጁ ከሁሉም ፊት ይመጣና ፍቅረኛው መሆኗን ያረጋግጥላቸዋል። ቦታውም በአንድ ጊዜ ጸጥ ይላል። አባቷም ከእጮኛዋ የበለጠ ኃይል ያለው ሰው ጋር ስለሆነች ደስ ይለዋል። እጮኛዋ ምንም ሳያፈር ስላዋረደችው እንደሚበቀላት ሲናገር ጁ የነበሩትን መረጃዎች በሙሉ ያቀርብና ያዋርደዋል። እሱም መቋቋም ስላልቻለ ይዞርበትና ይወድቃል። እነ ጁ ወደ ቤት ሲመለሱም እንደ ጅል ስትቀልድብኝ ነበር አይደል? ድሃ መስለህ። ልቀልድብሽ ፈልጌ አይደለም፣ ሀብታም አልወድም ስላልሽኝ እንዳላጣሽ ብዬ ነው። በጣም ስለምወድሽ ነው ያደረኩት። በቀላሉ ሰው እንደማታምኝም አውቃለሁ፣ ግን አንድ እድል ብቻ ስጪኝ። በዛ ላይ ልታገቢኝ ተስማምተሻል አይደል? እሱን ያልኩት አባቴ እንዲተወኝ ስለፈለግኩ ነው። ይህን እንደሰማም ወዲያው ፈገግታው ይጠፋና ያዝናል። እሷም ሙሉ ለሙሉ ተስፋ ቆርጦ እንዳይተዋት ትፈራለች። ከጓደኛዋ ጋርም ተገናኝታ ትቷት እንደሚሄድ ታወራለች። እሱም ለጋብቻ ሊጠይቃት ሁሉንም ነገር አዘጋጅቶ ልጅ እያለ ስታድነው መቼም እንደማትተወው የገባችውን ቃል ያስታውሳል። ቦታው ላይ ስትደርስም ባዘጋጀው ነገር በጣም ደስ ይላታል። በጣም ወድሻለሁ፣ ከመጀመሪያ ጊዜ ጀምሮ ልታገቢኝ ፈቃደኛ ነሽ። ከተገናኘን እኮ ትንሽ ጊዜያችን ነው፣ ለመጋባት አልፈጠንም። ጊዜ እንደሚያስፈልግሽ አውቃለሁ። የፈለግሽውን ያህል ውሰጂ፣ ግን ትተሽኝ እንዳትሄጂ። ሁሌም ልንከባከብሽ ቃል ገባለሁ። እሷም ይሄንን ስትሰማ ተስማማና ቀለበቱን ያደርግላታል። ከዛም አብራው እንድትሰራ ይጠይቃትና እቅዷን ለማሳካት እንደሚረዳት አስባ ትስማማለች። በቀጣዩ ቀንም የሙሽራ ቀሚስ ለመምረጥ ሄዳሉ። ብዙ ቀሚሶችን ቢያሳዩአትም ሁሉንም ስላልወደደቻቸው እሱ ሌላ ሱቅ እንዲሄዱ ይነግራትና ሲጀመር እኔ ሰርግም የሙሽራ ቀሚስም ሰዎች ተሰብስበው ማየትም አልፈልግም። እሺ ካልፈለግሽ ልንተወው እንችላለን።
እንዳልተረዳት አስባም ጥላው ስትሄድ ጥቁር ቀሚስ ታይና ስለወደደው ትሞክረዋለች። በሱም የሰርግ ፎቶአቸውን ደስ ብሏቸው ይነሳሉ። ቤት ሲመለሱም ፎቶዎቹን ሁሉም ቦታ ያስቀምጣቸዋል። ጸጉሯን እያደረቀላትም ፎቶዎቹን እየተመለከተች ምን ያህል ደስተኛ እንደሆኑ ታስባለች። ጠዋት ላይም ያዘጋጀላትን ቁርስ ትበላና መጽሐፍ እያነበበች የሆነ ሰው ይመጣል። እናም ቤቱን እሱ እንደሰራውና ስዕሉንም እጁ እንደሰጠው ይነግራትና ስዕሉን ስታየው ልጅ እያሉ እሷ መኖር ፈልጋለሁ ብላ የሳለችው እንደሆነ ታስታውሳለች። ጓደኛዋንም ጠርታት ስትነግራት ወጥመድ ውስጥ አስገባሁት ብለሽ ታስቢ እሱ ነው ያጠመደሽ። አሁን ሲቀራቲው በጣም በሚያስፈልገኝ ጊዜ ትቶኝ ከሄደ በኋላ አሁን ስለመጣ ነው ይቅር የምለው አላረገውም። የዛኔ እኮ ህፃን ነበረ። ምን እንዲያደርግ ነው የፈለግሽው? ስለፈራኮ ነው ሄደው። እኔ ብሆን ግን አልተውም ነበር። በዛም ሰዓት አጋቹን አምልጠውት ሲወጡ እናቷ እሷን ለመፈለግ መጥታ እንደተገጨችና ጁን እርዳታ እንዲጠራ ብትነግረውም ሰውየው ሲመጣ እንደሮጠ ታስታውሳለች። ከዛም እንዲያውም የጥፋተኝነት ስሜት ከተሰማው ጥሩ ነው፣ በደንብ ልጠቀምበት እችላለሁ። እኔ ግን እሱ ራሱ ባዘጋጀው ወጥመድ ላይ የምትወድቂ እየመሰለኝ ነው። በነጋታውም አዲሱን ስራዋን ትጀምርና ቢሮ ገብታ ስትበረብር ጂ ትመጣባታለች። እሷም የያዘችው ማህተብም ትደብቀዋለች። ግን ስላየቻት ትቀበላትና እዚህ ቢሮ ውስጥ ማንም መግባት እንደሌለበት አታውቂም? ጁን በተመሳሳይ ሰዓት ይመጣና የእሷ መግባት ችግር የለውም የእኔ እንግዳ ናት። ከዛ ማህተቡን እጇ ላይ ያረግላትና አሁን የእኔ መሆንሽን አሳወኩ ማለት ነው። ጂም ስለ ኪው እንዳጣሩ ለሰዎቿ ትነግራቸዋለች። የእንጀራ እናትየውም ጂ ጋር ትመጣና እሱ እንዲመለስ ያደረገችው ስለምትወደው እንደሆነ ግን ስላልነገረችው እንደምታጣው ታሾፍና ታናዳታለች። ኪውም ወደ ስራዋ ስትመለስ ወንበሯ እንደተሰበረ ታይና ልትቀይረው ስትል አብራት የምትሰራው ልጅ ታስቆማታለች። እናም አመልክታ ከቀናት በኋላ እንደሚመጣላት እያሾፈች ስትናገር እሷ እጁ ጋር ደውላ ወንበሯ እንደተሰበረ ስትነግረው ልጅቷ በግርምት ታያታለች። ትንሽ ቆይቶ ግን አዲስ ወንበር ተሸክሞ ሲገባ ሁሉም ፈዞ ያየዋል። ሰጥቷት ሲመለስም ሁሉም ልክ እንዳለቃቸው እንደሆነች አድርገው እሷ መንከባከብ ይጀምራሉ። እጮኛዋም ይህንን አይቶ እሱን ተማምነሽ መቀመጥ ያለብሽ አይመስለኝም፣ ታውቂው ይሆናል ግን ከእጅ ጋር በጣም ይቀራረቡ ነበር ብሎ ጥርጣሬ ፈጥሮባት ሄዳል። ማታ ላይም ጂ የእሷን ኮምፒውተር መመርመር ትጀምርና ከአመታት በፊት የተፈጠረውን በሙሉ ስታጠራ እንደነበረ ትደርስበታለች። ኪውም ቤት ሄዳ የእጅ ኮምፒውተር ላይ ስለ አደጋው መረጃ ስትፈልግ የእሱ አባት እንዳለበት ትጠረጥራለች። በነጋታውም ጂ ለምን የመስሪያ ቤቱን ሚስጥር ለእሷ ግልጽ እንዳደረገ ትጠይቃውና የማን ልጅ እንደሆነ እንዳይረሳ ስትነግረውም ምንም ቢሆን ሚስቴ ናት እኮ። ይህን ስትሰማ ንዴቷ ይጨምራል። እሱም ያመውና ሊወድቅ ሲል ደግፋት አስቀምጠውና መድኃኒት ስትሰጠው ኪው ወደ ቢሮ ትገባና ባየችው ነገር ትናደዳለች። ጂም የአንቺ ስራ እኮ ነው እሱ መንከባከብ። እሷም ዝም ብላ ተጠጋቸውና አጠገቡ ተቀምጣ ባሪን መንከባከብ የኔ ስራ ከሆነ አንቺ መውጣት ያለብሽ አይመስልሽም? ቆይ ለምንድን ነው እዚህ መስሪያ ቤት የመጣሽው? ከእሱ ጋር ለመሆን ነዋ። ተይ እባክሽ፣ ቢያንስ በስነ ስርዓት ራሱ አልተጋባችሁም እኮ። እሱ የግል ጉዳያችን ነው፣ አንቺን አይመለከትሽም። ጁም ዝም እንዲሉ ሊነግራቸው ሲሞክር ሁለቱም እሱ ላይ ጮሁበታል። ከአመታት በፊትም ጁ አምልጦ ሳይሆን እሷ እንዳይጎዳት ለመጠበቅ ነበር የሮጠው። እናቷንም የገጨቻትም እንጀራ እናቷ ስትሆን አባቷም እውነቱን ቢያውቅም ብር ስለሰጠችውና ልታገባው ቃል ስለገባችለት ዝም እንዳለ እናያለን። በቀጣዩ ቀንም ንዴቷ ስላልበረደላት ቡና ስትወስድለት ማታ ትንሽ አምሽቼ ነው የምመጣው፣ የስራ ቀጠሮ አለኝ፣ ስመለስ ፌስቲቫሉ ላይ አንድ ላይ እናከብራለን። አይ ችግር የለውም ብቻዬን አከብራለሁ፣ ማንም አያስፈልገኝም ስትለው በሁኔታዋ ግራ ይጋባል። ሽማግሌውን ሰውም ሲያገኘው እዚህ እንዲደርስ ስለረዳው አመስግኑት ስለ ስራ ያወራሉ። ሰውየውም ሁሌም ቢሆን አስተዋይና ትዕግስተኛ እንዲሆን ይመክረዋል። እሷም ከጓደኛዋ ጋር ሆና እንዴት ጂን ከባሏ ማራቅ እንዳለባት ትማከራለች። እሱም ቤት ጠብቃት ይቆይና ጓደኛዋ ስትጠራው ይወጣና ደግፋ ያስገባታል። በጣም ተናድጄብሃለሁ፣ ጂ የምትባለው ሴት ከልክ በላይ እንደምታውቅህ ነው የምታስመስለው። እኔ ምንም ጥቅም የሌለኝ ነው የሚመስለኝ እንደዛ ስታደርግ። እሱም ያቅፋትና ይቅርታ እየጠየቀ ያጽናናታል። ጂም ብቻዋ ልደቷን እያከበረች እሱ እንዲያገኛ ትጠይቀዋለች። ኪውን መልእክቱን ስታየው እንደገና ተናዳበት አሁኑኑ ሚስቴ ስለከለከለችኝ አልመጣም ብለህ ንገራት። እሱም የተባለውን ያደርግና ደስ ብሏት ታቅፈዋለች። ጂም እንደማይመጣ ስታውቅ በጣም ትናደድና ስትደውል እሱ ግን ከሚስቱ ጋር ስለነበረ ሳያነሳው ይቀራል። በነጋታውም ሽማግሌው ቢሮ ይሄድና በምርታቸው ላይ ስለተፈጠረው ችግር ይነግረዋል። ሲወጣም ጂም እንደተፈጠረ ብትጠይቀውም ሊነግራት ስላልፈለገ
ችግሩ የተፈጠረው በእኔ ቤተሰብ ምክንያት እንኳን ቢሆን እንድትነግረኝ ፈልጋለሁ። ድርጅቱ ከምንም በላይ እንደሚበልጥ አትርሳ ብላው ተወጣና ኪው ጋር ሄዳ የምርቶቹን ጥራት እንድታረጋግጥ ስራ ትሰጣታለች። ኪውም እንደዚህ አይነት ነገር ሰርታ ስለማታውቅ ግራ ትጋባና በስትገባም የሆነው ለሰው ትነግረዋለች። ሲጀመር ስራው የ5 ሰው ስራ ነው። በዛ ላይ ቢምቢዎች ሲበሉ ነበረ። በሰሳት ደግሞ እንድቀጣ ፈልጋ ነው አይደል? እሺ በቃ ነገ ረፍት ሰጥሻለሁ፣ አትናደጂ። ክፍያ ያለው ረፍት ነው፣ ከፈለግሽ 3 እጥፍ ክፍያ ይኖረዋል ብሎ ያረጋጋታል። ወዲያው ግን ተደውሎለት መስሪያ ቤት ይጠራና የሰራችው ስራ ላይ ችግር እንደነበረ ይነገረዋል። እናም ካሜራዎቹ በማይሰሩበት ቀን ለምን ወደዛ እንደሄደች ስትጠየቅ ጂ እንደላከቻት ትናገራለች። ጂም እሷን መላኳን ብታምንም ግን አባቷ የሰራውን ወንጀል ለመሸፈን ትሞክራለች ብዬ አላሰብኩም ነበር ትልና እንጀራ እናቷም አባቷ እንደፈታችውና ከእሱ ጋርም ምንም ግንኙነት እንደሌላት ታሳውቃለች። ጂም አዲስ መረጃ እንደተገኘ ተደውሎ ይነገራታል። እንጀራ እናቷም ለእጮኛዋ ሆን ብላ ሶስቱንም እንዲጣሉ ይሄንን ሁሉ እንዳደረገችው ትነግረውና እሱም እንዲረዳ ትጠይቀዋለች። ማታ ላይም ጁ ይሄ ሁሉ የኔ ጥፋት ነው ይቅር በይኝ ብሎ ሲያቅፋት ጂ ትመጣና ሁሉንም ነገር ደርሼበታለሁ፣ መጀመሪያ ያገኘችም ሆን ብላ ነው፣ ይኸው ማስረጃ አለኝ ብላ ልትከፍተው ስትል ይቀማትና ይሰብረዋል። ከዛም እሷ ወደ ቤት እንድትሄድ ይነግራትና ጂን አውቀሽ ነው አይደለ ችግር ውስጥ የከተትሻት? አዎ አባቷን እየረዳች ከሆነ ማወቅ ፈልጌ ነው፣ ግን አንተን ሆን ብላ እንደቀረበች መከዳ አትችልም፣ ታውቃለህ አይደል? ለእሱም ቢሆን የራሷ ምክንያት ይኖራታል፣ እረዳታለሁ። ጂን በንግግሩ ተናዳ ጥላው ትወጣለች። በቀጣዩ ቀንም እሷ አባቷን ለማግኘት የድሮ ቤታቸው ትሄድና እንድትረዳውና ጁን ስላገባችው ለእሷ ቀላል እንደሚሆን ሲነግራት ጁ መጠቀሚያዋ ብቻ እንደሆነ ትነግረውና እሱ ሁሉንም በማዳመጫው ይሰማትና ልቡ ላይ ቢላ የተሳካ ያህል ይሰማዋል። ወደ ጂ ዞሮም ይህም ከጨዋታዎችሽ ውስጥ አንዱ ነዋ ብሎ ማብራሪያዋን እንኳን ሳይሰማት ጥሏት ይወጣል። አባቷም ወዲያው መጥቶ ከጂ ለሰራው ስራ ብሩን ተቀብሎ ይወጣል። ቤት ሲደርሱም እነ ጂ ጀርባቸውን ተሰጣተው ይቀመጣሉ። ለምንድን ነው ይሄንን ሁሉ እያደረግሽ ያለሽው? አንተስ የዛን ቀን መገናኘታችን አጋጣሚ ነው ልትለኝ ነው? እየዋሸኸኝ ነበር አይደል? እምልልሻለሁ ከተጋባም በኋላ አንድም ቀን ዋሽቼሽ አላውቅም። እሷም እያለቀሰች ለማንኛውም ነገ ቤቱን ለቅቄ እወጣለሁ፣ ቀለበትህን እመልስልሃለሁ፣ የዛኔ ጥለኸኝ ከሄድክ በኋላ አሁን ከጎኔ መሆንህ ጥቅም የለውም ብላው ትሄዳለች። እሱም ስለተጠቀመችበት ሳይሆን እንደማትወደው ሲያውቅ ግን ልቡ ይሰበራል። ኪም ጠበቃዋን ስለፍቺው አናግራው የጋብቻ ወረቀቱን ቤቷ ስለረሳችው ልታመጣው ስትሄድ ሰካራም ሰው ይከተላታል። ወደ ውስጥ ሊገባ ሲልም ጁ ደርሶ ሊመታው ሲል ሽንት ቤት ፈልጎ እንደሆነ ይዋሽና ያመልጣል። ቤት ሲገባም የፍቺው ወረቀቱን ይዛ ያገኛትና ሁሉንም ቀዳዶ ጥሎት እንደምፈታሽ እኮ አልተስማማሁም ነበር፣ ለአባቴ ጠበቃ ቀጥሬለታለሁ፣ እሱ እንድታውቀው ፈልጋለሁ። ችግር ውስጥ ትገባያለሽ እኮ እሱ አንተን የሚመለከትህ ጉዳይ አይደለም። በቀጣዩ ቀንም ባለድርሻዎቹን ሰብስቦ አባቷ ላይ ያለውን ክስ እንደሚተወውና በግላቸው እንደሚያጣሩ ሲናገር ጂ ተናዳ ተወጣና የእሱንም ድርሻ በሙሉ ወደ ራሷ የሚያዘዋውሩበትን መንገድ እንዲፈልጉ ታዛቸዋለች። አባቷም ኪው ጋር ሄድና ባሏ እንዴት ከእስር እንዳዳነው ሲነግራት ተሰምቷት ወደ ቤት ትመልሳለች። ቀለበቱንም መልሳ ታረገውና ለጁ ትደውለታለች። አባቴን ይቅርታ ማለት ግዴታ አልነበረብህም፣ ግን አሁንም መፋታት የምትፈልግ ከሆነ ዝግጁ ነኝ። ከመጀመሪያውም ልፈታሽ አልፈለኩም እኮ። ቤት እንዳለች ሲያውቅም ወደዚያው ይሄዳል። ምንም ብታረጊ ልትጠቀሚብኝ ራሱ ብትፈልጊ ሁሌም ከጎንሽ ነኝ። እሷም ከእናቷ ውጪ ማንም ለሷ ተጨንቆ ስለማያውቅ ማልቀስ ጀምራለች። ለምን የዛኔ ምንም ሳትናገር ሄድክ ታዲያ? ይቅርታ ጠይቋትን ፍቅራቸውን ይገላለጻሉ። በነጋታውም የተበላሹትን ምርቶች በሙሉ እየሰበሰቡት በአዲስ ምርት ይታኳቸዋል። የእንጀራ እናቷ እቅዷ ስላልተሳካ ትናደዳለች። እሷ መልእክት ሲገባላትና ስትረበሽ ያያታል። ከዛም እጮኛዋ እንደሆነም ያየዋል። እሷም ልታገኘው ስትሄድ ድርሻውን ለመሸጥ እንደሚፈልግ ይነግራታል። ለምን ለእንጀራ እናቴ አትሸጠውም ታዲያ? ትቀራረቡ የለ እንዴ? መግዛት ካልፈለግሽ ሌላ ጥያቄ መጠየቅ አያስፈልግሽም። ቤት ስትመለስም ለጁ ሁሉንም ትነግረዋለች። እሱም ቀድሞ እንዳጣራና በቁማር ብዙ ብር እንደከሰረ ይነግራታል። በቀጣዩ ቀንም ባለድርሻዎች በተሰበሰቡበት እንጀራ እናቷ ምርቶቹን በአዲስ የቀየረው የድርጅቱን ብር ለግሉ መጠቀም ፈልጎ እንደሆነ ትናገራለች። እጮኛዋም ሳይቀር እሷን ደግፎ ይቆማል።
ጁ ግን እንደተረጋጋ ባቀረቡት ወረቀት ብቻ ጥፋተኝነቱ እንደማይረጋገጥ ይነግራቸዋል። በዛም ሰዓት ኪዊት ገባና ባሏን ትደግፋለች። እንጀራ እናቷም በየጊዜው የሚሄድበት መሬት አጭበርብሮ እንደገዛው ስትናገር ሁሉም አብረውት ሄደው እንዲመለከቱት ይጋብዛቸዋል። መሬቱም ሻይ ቅጠል መትከያ እንደሆነ ይናገርና እቅዷን ያፈርስባታል። ኪም የተሰጣቸው ወረቀት ላይ ያለው ፊርማ የውሸት መሆኑን ታጋልጣለች። እሱም ጥፋተኞች በሙሉ አሁን ትቀጣላችሁ፣ የቀራችሁን ድርሻ መሸጥ ከፈለጋችሁ ከፍ ባለ ዋጋ ገዛችኋለሁ ብሏቸው ይወጣል። ጂም ወደ ቢሮው እንደገባች ምንም ሳትናገር በፊት የድርጅቱ አስተዳዳሪ እንድትሆን ሾማታል። ከዛም ኪው ጋር ሄድና ለእናቷ ሞት ሰበብ የሆኑት በሙሉ ስለታሰሩ ያለምንም ጥላቻ ወደ እርሻው ሄደው አዲስ ህይወት ሲጀምሩ ፊልሙ ይጠናቀቃል። ፊልሙ ከተመቻችሁ ላይክ አድርጉ።